ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን አርሰናልንና ይህ የማያልቀው የዝውውር ጉዳይ አርሰናሎች እንግዲህ ይህ ወሳኝ ሳምንት ነው ለአርሰናል በጣም በተለየ ሁኔታ ይህ ሳምንት የሚመጣ ይሆናል ብዬ አስባለሁ። ምክንያቱም ብላችሁ ከጠየቃችሁኝ የሁለቱ ዝውውሮች ማለት የብሩኖ ጎሜሬስና እንዲሁም ደግሞ የሁለተኛው ዝውውር የሚሆነው የቪኒሺየስ ዝውውር ጉዳይ ዛሬ የሚለይለት ይሆናል። የአርሰናል ደጋፊዎች በሚቀጥሉት ቀናቶች ውስጥ ስለ ሁለቱም ተጫዋቾች የተለያዩ አዳዲስ መረጃዎችን የምታገኙ ይሆናል። ነገር ግን ዛሬ ላይ የወጡ መረጃዎችን እንንገራችሁ ፈጠን እያል እንግዲህ ሁለት ነጥቦች ይነሳሉ። ወደ አድማቻችን እንግዲህ አርሰናል በይፋ ለኒውካስትል የመጀመሪያ የሚለውን ጥያቄ አቅርቧል። ክለብ ቡድን ለቡድን ያለ ንግግር እስካሁን ድረስ በኤጀንቶች በኩል ያለ ንግግሮች ሲደረጉ ነበር። አርሰናል ቀጥተኛ ንግግሮችን ጀምሯል። የመጀመሪያ ጥያቄውም ለኒውካስትል ያቀረበው ወደ አድማቻችን ውድቅ ሆኗል። ኒውካስትል እንግዲህ ጠንካራ ተደራዳሪ እንደሆኑ ይታወቃል። ቀላል የሚባል ድርድርን የሚያደርግም ይሆናል ተብሎ አይታሰብም። ቪኒሺየስ ጁኒየር ወደ ሪያል ማድሪድ ወደ ስልጠና ካምፑ ተመልሷል። የተለያዩ ሂደቶችን ያሳለፈው ቪኒሺየስ ጁኒየር አሁን በሚገባ ቡድኑን በሚያይበት ወቅት እንደሆነ ያስባል። ታዲያ ወደ ስብስቡና ወደ ስልጠና ተመልሷል። የቪኒሺየስ ጁኒየር ይህ ሳምንት ወሳኙ ሳምንት ይሆናል ተብሎ ይታሰባል። ቡድኑን ይለቃል ወይስ ከቡድኑ ጋር ይቆያል የሚለው ነገር ወሳኙ ምዕራፍ ይሆናል ብዬ አስባለሁ። ወዳጆቻችን እዚህ ላይ እንግዲህ መታሰብ የሚጠበቅባቸው የተለያዩ መረጃዎች አሉ። አንደኛው እንግዲህ በቀጥታ ወደ ብሩኖ ጎሜሬስ ዝውውር እናቅና። ብሩኖ ጎሜሬስን በሚመለከት 2-3 የተለያዩ ነጥቦች እየተነሱ ይገኛሉ። አርሰናል ያቀረበው የመጀመሪያው ጥያቄ ማለት ነው በይፋ ቡድኖች ያመኑት ከኒውካስትል መረጃ ምንጮችም የተረጋገጠው የመጀመሪያው ጥያቄ ውድቅ ሆኗል። ነገር ግን ይህ የተለመደ ነው። ሁለተኛ ጥያቄ እንደና ጥያቄ ይዘው የሚመጡ ይሆናል። ስምምነቱ ቀላል የሚሆን አይደለም። አርሰናልም ቀላል ተደራዳሪ አይደለም። ኒውካስትሎች ከ80 ሚሊዮን ፓውንድ በታች ምንም አይነት ድርድርን አናደርግም የሚል ነው። ነገር ግን አርሰናሎች ንግግሮችን እያደረጉ ነው የሚገኙት። ብሩኖ ጎሜሬስ ምን እያደረገ ነው? ብሩኖ ጎሜሬስ ትናንት ማለት ነው ከብራዚል ወደ ማላጋ በሚገኘውን የኒውካስትል ቡድን ለመቀላቀል እየበረረ ይገኛል። በዚህ በረራ ወቅት እንግዲህ አንዱ ተነጋግረዋል። ኒውካስትልን ልቀቁኝ የሚል ጫናዎችን እየፈጠረ ያለ ይገኛል። ከኒውካስትል ከአዲሱ አሰልጣኝ ጋር ንግግሮች እንዲያደርግ ኒውካስትሎች ይፈልጋሉ። ነገር ግን እሱ ምርጫውን አርሰናልን አድርጓል። አርሰናል ታዲያ ሌሎች ሀሳቦች፣ ሌሎች ንግግሮች፣ ሌሎች ሁኔታዎችን በሚገባ ማየት የሚጠበቅበት ይሆናል። እነዚህም ሁለት ነጥቦች ናቸው ብዬ አስባለሁ። አንደኛ የሚሆነው አርሰናሎች በሚገባ ማየት የሚፈልጉትና በሚገባ ሁኔታውን መረዳት የሚፈልጉት የዝውውር መስኮቱ ላይ ኒውካስትል ቀላል ስለማይሆን አርሰናሎች በሁኔታዎቹ ሁኔታ በሚገባ ማጤንና ምን ያክል ገንዘብ እናቀርባለን የሚለውን ወሳኝ የሆነ የድርድር ጊዜያቶችን ያሳልፋሉ ተብሎ ይጠበቃል። ነገር ግን ብዙ ርቀት የላቸውም። ወደ አድማጮቻችን አሁን አርሰናል 70 ሚሊዮን ፓውንድ ያቀረበው ኒውካስትል የሚፈልገው 80 ሚሊዮን ፓውንድ ነው። 75 ሚሊዮን ፓውንድ ወደ 5 ሚሊዮን ፓውንድ የብራዚል መረጃዎች የሚያሳዩ ጠቅላላ ያንን ያክል ገንዘብ ካቀረቡ ዝውውሩ ይጠናቀቃል የሚል ነው። እንግዲህ ዛሬ ነገ ወዲያ የሚጠናቀቅ ይሆናል። አርሰናል ወደ ደብሊን የሚያቀና ይሆናል አይደል? በአየርላንድ ደብሊን ወሳኝ ጨዋታዎች ይኖራቸዋል። የቅድመ ውድድር ጨዋታዎች ማለት ነው። እነዚህ የቅድመ ውድድር ጨዋታዎች ወሳኝ ነው የሚሆኑት ለአርሰናል። በተለይ ደግሞ ይህንን ተጫዋች ወደ ስብስቡ መቀላቀል ላይ የሚያተኩር ይሆናል ተብሎ የሚታሰብ ነው የሚሆነው። አርሰናሎች እዚህ ላይ ታዲያ ብዙ ነጥቦችን እያሰቡ ይገኛሉ። አንደኛ ተጫዋቹን ቶሎ በመጨመር ቡድኑ ላይ ስብስቡን በሚገባ ማሻሻል ነው። እንግዲህ ከሪያል ቤቲስ ጋር የሚያደርጉት የደብሊኑ ጨዋታ ወሳኝ ነው የሚሆነው። እንግዲህ ወይ የዶርትመንዱ ጨዋታ ያለበለዚያ የኮሞን ያለበለዚያ ደግሞ ለኮሚኒቲ ሺልዱ ጨዋታ የመድረስ እድል ይኖረዋል። ምክንያቱም ዴክላን ራይስ ለዚህ ጨዋታ የመድረስ እድሉ ጠባብ እንደሆነ መታወቅ የሚያስፈልገው ነው የሚሆነው። አርሰናሎች ብሩኖ ጎሜሬስን አስፈርመው ቶሎ ከስብስቡ ጋር ተዋህዶ የማንቸስተር ሲቲውን የኮሚኒቲ ሺልዱን ጨዋታ እንዲጫወት ይፈልጋሉ። እንግዲህ ዝውውር አንዳንዴ አስቸጋሪ ነውና ድርድሮቹ በሚቀጥሉት ቀናቶች ውስጥ ወሳኝ የሚባለውን ጊዜ ይደርሳል ተብሎ ይታሰባል። የመጀመሪያ ጥያቄ ግን ዛሬ ይፋ የሆነው ውድቅ ሆኗል። ሁለተኛ ጥያቄዎች ግን በቅርቡ እንደሚመጡ የሚጠበቅ ነው የሚሆነው። ቪኒሺየስ ጁኒየር ጋር ሁለት ነጥቦችን እናንሳ። ቪኒሺየስ ጁኒየር አንደኛ ኤጀንቶቹ ሱፐር ኤጀንቶቹ ማለት ነው ሮክ ኔሽን እንግዲህ የያንዶ ሜንዴ የምታውቁት ማለት ነው የማርቲኔሊ የነ ቪኒሺየስ ጁኒየር የሚወክለው በጄዚ ባለቤትነት የሚመራው ሮክ ኔሽን በይፋ መግለጫ ነው ወጥቷል። ነገር ግን መግለጫው ያተኮረው ብዙዎቹ የቪኒሺየስ ጁኒየር
ሜኒየርን የሚመለከት የዝውውር ሐሳብ ላይ የሚመለከት ይመስላል። ነገር ግን ይህ ሐሳብ ፋብሪዚዮ ሮማኖ ላይና ያን ዲዮሜንዲ ላይ የሚመለከት ይመስለኛል። አድማጮቻችን ያሉት ምንድነው? በእኛ የያዝናቸው እንደ ኤጀንትነት ከያዝናቸው ተጫዋቾች ጋር የሚናፈሱት ወሬዎች ትክክል አይደሉም፣ እኛን የሚወክል አይደሉም የሚል ነው። ነገር ግን የሮክ ኔሽን የዚህ ኤጀንቶች ኃላፊ የሆነው እንግዲህ ወደ ለንደን እየበረረ እንደሆነና ለንደን ዋና ኦፊሳቸው እንደሆነ ይታወቃል። ይህ ዜና ማለት እንግዲህ ከአርሰናል ጋር በለንደን ይወያይ ይሆን የሚጠበቅ ይሆናል። አርሰናል በአንድ ሶፍ አርሰናል በኩል በተለያዩ መረጃ ምንጮች እንዳረጋገጠው በግል ጉዳይ ከቪኒሺየስ ጋር ምንም ችግር የለም። የእንግሊዝ ፕሪሚየር ሊግ ውዱ የሚባለውን ኮንትራት አቅርበውለታል። ቪኒሺየስ ፊርማውን ፍላጎቱን ካሳየ የዝውውር በጣም ቀላል ነው የሚሆነው። ወደ አድማቻችን ሌሎች የሚሆኑት 2-3 ነጥቦች አሉ። አርሰናል በዚህ ዝውውር መስኮት የተከላካይ መስመሩን ማጠናከር ሁለተኛ ቅድሚያ የሚሰጡት ነጥብ እንደሆነ መረሳት የለበትም። እዚህ ላይ ታዲያ 2-3 ነጥቦችን እንጨምር። አሁንም በተደጋጋሚ አርሰናሎች የቪኒሺየስ ዝውውር ካልተሳካ 2-3 ተጫዋቾችን በዝርዝራቸው ይዘዋል። አንደኛው አንቶኒ ኑሳን የሚመለከት ነው። አንቶኒ ኑሳ ለጊዜያዊ ቢሆንም መፍትሄ የማምጣት አቅም ይኖረዋል። በተለይ በዲፕ ላይን ወደኋላ ፈግፍጎ በሚጫወት ቡድን ውስጥ የተለየ ድልን የመፍጠር አቅም አለው የሚል እንግዲህ ሁኔታዎች አሉ። ሁለተኛው እንግዲህ ባርኮላን ሊሞክሩ የሚችሉበት እድል ይኖራል። ሊቨርፑል በዚህ ተጫዋች ዝውውር ጉዳይ እየመራ እንዳለ መረሳት የለበትም። ሌላኛው አልቫሬዝ ነው። አልቫሬዝን በሚመለከት ትንሽ ዝውውሩ አስቸጋሪ የሚሆን ይመስለኛል። ምክንያቱም አልቫሬዝ ምርጫው አሁንም ቢሆን በግልጽ ተናግሯል። ከአርሰናል ይልቅ ባርሴሎና ነው የሚመርጠው። ነገር ግን ደግሞ አርሰናሎች አሁን ቪክቶር ዮኬሬስን መልቀቅ አይፈልጉም። የአልቫሬዝ ተተኪ በማድረግ ደግሞ የመጀመሪያ ተመራጭ ተጫዋቻቸው ለቡድኑ ማለት ነው ማን ነው ብትሉኝ ቪክቶር ዮኬሬስ ነው። ማይክል አርቴታ በግልጽ ተናግሯል። ቪክቶር ዮኬሬስ የትም አይሄድም የሚል አስተያየቱን ሰጥቷል። እንግዲህ አርሰናሎች በዚህ ሁኔታ ላይ በሚገባ የሚቸገሩ ይሆናል ብዬ አስባለሁ። እንግዲህ አርሰናሎች በዝውውር መስኮቱ ላይ ከአየርላንዱ ጉዟቸው በኋላ ወደ ኤሚሬትስ ካፕ የሚመለሱ ይሆናል። ተጠባቂ ኤሚሬትስ ካፕን፣ የኮሚኒቲ ሺልድ ጨዋታና የእንግሊዝ ፕሪሚየር ሊግን የሚጀምሩበት ሳምንታት ይጠበቃሉ። ከዚህ ሳምንት በኋላ እንግሊዝ ፕሪሚየር ሊግ 2 ድፍን ሳምንታት ይቀሩታል። ኮሚኒቲ ሺልድ ደግሞ ከዚህ ሳምንት በኋላ 1 ሳምንት የሚቀረው መሆኑ ይጠበቃል። አርሰናል በዝውውር መስኮቱ ላይ ፈጠን ያለ እንቅስቃሴን ማድረግ የሚጠበቅ ነው። ማይክል አርቴታ ይህንን ሳምንት ጠብቁኝ የሚል አስተያየቱን እንደሰጠ መረሳት የለበትም። አርሰናል በተከላካዮች ረገድ 2-3 ተጫዋቾችን በሚገባ እያየ እንዳለ በባለፉት ፕሮግራሞቻችን አንስተናል። እንግዲህ በባለፈው ሳምንት እንዳያችሁት ነው አርሰናል የተከላካይ መስመሩ ላይ አንደኛ ሊጠቀሙ የሚጠበቀው ሞስኬራና ገብርኤል ማጋሌስ ነው። ገብርኤል ማጋሌስን በሁለት ተጫዋቾች መተካት ይቻላል። አንደኛው ካላፊዮሪና ኢንካፔን መጠቀም ይቻል ይሆናል። ነገር ግን በታክቲኩ ረገድ ቡድኑን በሚገባ የሚያሻሽለውና ቡድኑ ውጤታማ የሚሆን ሌላ የተሻለ የቀኝ ግር የመሃል ተከላካይን በዝውውር መስኮቱ ይፈልጋሉ። እንግዲህ አርሰናሎች ታዲያ በዚህ ዝውውር ውስጥ ያኮብ ሮማኖ ተመራጭ ተጫዋቻቸው ነው። ያኮብ ሮማኖን ለማስፈረም ግን ከኮሞ ጋር የዋጋ ጉዳይ አስቸጋሪ ሁኔታዎችን እንደፈጠረባቸው የዝውውር መስኮቱ የሚያሳይ ነው የሚሆነው። ማይክል አርቴታ እንግዲህ አንድ ወሳኝ ውሳኔዎቹ የሚጠበቅ ነው የሚሆኑት። አርሰናሎች በዚህ የዝውውር መስኮት በተለይ በመጀመሪያዎቹ ጨዋታዎች ውስጥ ለአርሰናል ለ2 እና 3 ተጫዋቾች ቅድሚያ ሰጠው የሚታዩ ይሆናል። ለዚህ 2 እና 3 ተጫዋቾች እነማን ናቸው ካላችሁኝ 2 ነጥቦችን ላንሳላችሁ። እዚህ ጋር የሚነሳ አንደኛ የሚጠበቀው የሚመስለኝ ሁለቱ ተጫዋቾች መካከል በሁኔታዎች መካከል ወሳኝ ሊሆን የሚችለው ብዬ ማስበው አንደኛ የማክስ ዳውንማን ነው። ማክስ ዳውንማን በቅድመ ውድድር ጨዋታው ላይ በዚሁ ፐርፎርማንስ ከቀጠለ ዳውንማን የቀይ መስመሩን ማለት ነው በሚገባ መምራት የሚችልበት ፐርፎርማንስ መምራት የሚችልበት አቅም ይኖረዋል ተብሎ ይታሰባል። ሌላኛው እንግዲህ ኢታን ንዋነሪ ማይክል አርቴታ የቡድኑ ውጤታማነት በፍጥነት ውጤታማ ሆኖ ቡድኑ ላይ አስተማማኝ ፐርፎርማንሱን የሚያሳይ ከሆነ አርሰናልን የመልቀቅ እድሉ ጠባብ ይሆናል ተብሎ የሚታሰብ ይሆናል። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።